ወአውጽኦሙ አፋ እስከ ቢታንያ ወአንሥአ እዴሁ ወአንበረ ወባረኮሙ እንዘ ይባርኮሙ ተረሐቆሙ ወዐርገ ሰማየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የገብረ መስቀል ሚዲያ ነው። በሳምንት ያው ዕለተ ሰንበትን በተመለከተ የወንጌል አገልግሎት እንማማራለን። ከትንሣኤው በኋላ ሰባተኛው እሁድ ነው። እንደገና ከዕርገቱ ደግሞ የመጀመሪያው እሁድ ነው ማለት ነው። እንግዲህ እንደ ቤተ ክርስቲያናችን አስተምሮ ዕርገት የሚሆነው ጌታ ከተነሳ በ40ኛው ቀን ሐሙስ ቀንን አይለቅም። ሐሙስ ዕለት ነው። ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ የመጀመሪያው ይሄ ሰባተኛው እሁድ ነው። ለዕርገት ደግሞ የመጀመሪያው እሁድ ነው። ከዚያ ቀጣዩ በዓለ ጰራቅሊጦስ ስለሚሆን ማለት ነው። ስለዚህ ከ40 ቀን ጀምሮ እስከ 49 ያሉት የበዓለ ዕርገት ወይም ደግሞ የዕርገት ዕለታት ቀናት ይባላሉ። 50ኛው ቀን ደግሞ በዓለ ጰራቅሊጦስ ይባላል ማለት ነው። ስለዚህ ዕርገት ሐሙስ ነው እና ከዕርገት ከ40ው ቀን ጀምሮ ስለ ዕርገቱ እየተማማርን የመጣ ነው። አሁን በአጭሩ ግን እሁድ የሚሆነው ያው የዕርገት ቃለ እግዚአብሔር ነው የሚሆነው ማለት ነው። በተነሳ በ40ኛው ቀን ዕርገቱን ብለናል። ዕርገቱን ሐሙስ ካደረግን ቀጣይ እሁድ ደግሞ የዕርገት እሁድ ወንጌሉን ድጓውን ነው የምንመለከተው። እስካሁን እንደመጣ ነው። ዕርገቱ ከ9 በዓላት አንዱ ታላቁ በዓል ነው። ዕርገት ማለት ከ9 ማለት በነገራችን ላይ 9 አበይት 9 ንዑሳት 18 በዓላተ ኢየሱስ ክርስቶስ የአምላካችን ሁሉም 365 ቀናት የእሱ በዓላት ቢሆኑም በተለይ ደግሞ አበይት በዓላትና ንዑስ በዓላት የተባሉ 9 በድምር 18 ናቸው። ስለዚህ ይህኛው አበይት በዓላት ከሚባሉት አንዱ ነውና ዕርገት ከ9 አበይት በዓላት አንዱ ነው ማለት ነው። ስለዚህ እሱም በተመለከተ ነው የምንመለከተው። ከግንቦት 5 እስከ ሰኔ 9 ድረስ በዓለ ዕርገቱ ሁልጊዜም ይሆናል ማለት ነው። ከግንቦት 5 እስከ ሰኔ 9 ወደ ግንቦት 4 የማይወርድም ወደ ሰኔ 10 አይሄድም ማለት ነው። ይህንን ነው የሚያስተምረን ማለት ነው። ስለዚህ ከ40 እስከ 49 ድረስ ያለው በዓለ ዕርገት ይባላል። ይሄ ደግሞ የዕርገቱ አስተምሮም ሊቃውንት መተርጉማን እንደሚናገሩት የጻርቃንን የሕይወት ዕርገት ያመለክታል። እንደገና ደግሞ ምርኮኛ ሥጋን ለብሶ ምርኮኞቹን መማረኩ ምርኮኛ ሥጋ ነው። ይሄ እንግዲህ የእኛ ሰውነት ምርኮኛ ሥጋ ነው። የኃጢአት ምርኮኛ ነው። የስሜት ምርኮኛ ነው። እንደገና የተለያዩ ነገሮች ምርኮኛ ነው። ነገር ግን ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር ወኮነ ሰብአ ከማነ እንደኛ ሰው ሆነ ይልና በኃጢአት ማለት ምርኮኝነትን ያመጣ ነውና እሱ ግን ምርኮኛውን ሥጋ ለብሶ የዲያብሎስን ምርኮ ማርኮ ነፍሳትን ከሲኦል በርብሮ ወደ ገነት መልሶ በምርኮኛ ሥጋ ምርኮኛ የሆኑትን ነፍሳት ከሲኦል አውጥቶ ይልቁንም ከዲያብሎስ እስራት ከዲያብሎስ ከድቅድቅ ጨለማ አውጥቶ ወደ ገነት መመለሱን የሚናገር ነው ማለት ነው። በሌላ መልኩ ደግሞ ከምድር የኖሩትን ሁሉ ወደ ሰማይ ያሳርግ ዘንድ አንድም በምድር ላይ የሚኖሩትን በሙሉ ወደ ሰማይ ሊያሳርግ እሱ ራሱ መድኃኔ ዓለም የዕርገታችን መምህር ሆነ። የትንሣኤያችን መምህር እንደሆነ የዕርገታችን መምህር ነው ማለት ነው። ይህንን ነው የሚያስተምረን። የዕርገታችን መምህር የትንሣኤያችን መምህር ነው። የትንሣኤያችን መምህር ደግሞ የዕርገታችን መምህር ነው ማለት ነው። እንግዲህ ምንድን ነው የሚናገረው? ያላወረደውን ሥጋ ወደ ሰማይ ይዞት አረገ ይላል።
አዎ እያውረደ ይዞት ያልመጣውን ስጋ ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ዋልቦ ዘአርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው። የመጣው ቃል ነው። ቃል ግን በድንግል ማርያም ማኅፀን ስጋ ሆነ። አሁን ይዞት ያልመጣውን ስጋ ይልና እንደገና ያንን ስጋ ደግሞ ወደ ሰማይ ይዞት ወጣ ነው የሚለው። ይህን ነው የሚናገረው። ይቀጥልና ደግሞ አርገ ከመያለቁ እርገተ ጻርቃን ቅዱሳን፣ የቅዱሳን ጻርቃንን እርገታቸውን እውነት ሊያደርግላቸው ወደ ሰማይ አረገ ይላል። የማንን? የነ ኤልያስን እርገት እውነት ሊያደርገው፣ የነ ሄኖክን መሰወር እውነት ሊያደርግላቸው፣ የነ እዝራን፣ የነ አቡነ አረጋዊ፣ የነ ቅዱስ ያሬድን፣ የዮሐንስ ወንጌላዊ የነዚህን ቅዱሳን እርገታቸውን መሰወራቸውን እውነት ሊያደርግላቸው። ለምሳሌ አሁን ሙሴ 40 ቀን ጾመ፣ ኤልያስ 40 ቀን ጾመ፣ እዝራ 40 ቀን ጾመ፣ ሕዝቅኤል 40 ቀን ጾመ። አምላኮሙ ለነቢያት የነቢያት አምላክ ነውና ጾማቸውን እውነት ሊያደርግላቸው ሳይጨምርም ሳይቀንስም የነቢያትን ጾም 40 ቀንና 40 ሌሊት በገዳመ ቆሮንቶስ ጾመ። ለዚህ ነው እንግዲህ የቅዱሳንንም እርገት እውነት ሊያደርግላቸው ከሰማይ ይዞት ያልመጣውን ስጋ ከእመቤታችን ስጋ ለብሶ እነሆ ያንን የለበሰውን ስጋ ይዞት ወደ ሰማይ ወጣ ይልና ቅዱስ ወንጌል ምን ይላል? ሊባረካቸው እጁን አነሳ ይላል። እጁን አነሳና ባረካቸው ይላል። ከባረካቸው በኋላ ወአርገ ሰማያት ወደ ሰማይ አረገ። አሁን ርዕሳችን የሚሆነው ወደ ሰማይ አረገ ነው። ያረገው ማን ነው? ከሰማይ የወረደው ነው። ከሰማይ የወረደው ወደ ሰማይ ያረገው ነው። ከሰማይ የወረደው በራሱ ፈቃድ ነው። በራሱ ፈቃድ የወረደው በራሱ ፈቃድ ወደ ሰማይ ያረገው መድኃኔዓለም ነው ማለት ነው። ኢየሱስ ክርስቶስ ነው ማለት ነው። ለምሳሌ አሁን በቤተልሔም ልደቱን በቤተልሔም፣ ጥምቀቱን በዮርዳኖስ፣ ስደቱን ወደ ግብፅና ወደ ኢትዮጵያ፣ ስቅላቱን በቀራንዮ፣ መቃብሩን በጎልጎታ፣ ትንሣኤውን በጎልጎታ፣ እርገቱን ደግሞ በቢታንያ አደረገ ማለት ነው። ይሄ አምላክ ነው። ወደ ሰማይ አረገ። ወደ ግብፅ ተሰደደ አለ። ወደ ኢትዮጵያ ተሰደደ አለ። በዮርዳኖስ ተጠመቀ አለ። በቤተልሔም ተወለደ አለ። በቆሮንቶስ ገዳም ጾመ አለ። እየተዘዋወረ አስተማረ አለ። በቀራንዮ ተሰቀለ ይልና በጎልጎታ ተቀበረ። በዛው በጎልጎታ ተነሳ፣ እየተዘዋወረ አስተማረ። መጨረሻ ላይ አውፅኦም አፋ ወደ ቢታንያ አወጣቸው። ካወጣቸው በኋላ ባረካቸው። ከባረካቸው በኋላ ወዐርገ ሰማያተ ወደ ሰማይ አረገ። ይህን ነው የሚናገረው። ይህን ካልን እንግዲህ የዕለቱን ቃል እግዚአብሔር ከድጓው ጀምረን እስከ ወንጌሉ ድረስ አጠር መጠን ባለመልኩ እንመለከታለን። እግዚአብሔር አምላክ ሁላችንንም እንዲባርከን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። እንዲህ ይላል። ሌሊት ሊቃውንቱ መጀመሪያ በዜማ ይሉታል፣ ከዚያ በመቋሚያ ይዘሙታል፣ ከዚያ በኋላ ደግሞ በጸናጽል ይጸነጽሉና ይጸፉታል፣ በሰላም ይዘውታል ማለት ነው። ይህ ቃለ እግዚአብሔር የነገው እሑድ መዝሙር ምን ይባላል? በሰንበት አርገ ሐመረ ይላል። በሰንበት አርገ ሐመረ እዚሁ ላይ የምናየው እንግዲህ አርገ የምትለዋን ነጥብ ነው ማለት ነው። አርገ ሐመረ ገሰጸ ባሕረ፣ ወደ መርከብ ወጣ ባሕሩንም ገሰጸው ይላል። የማቴዎስ ወንጌል ምዕራፍ 8 ላይ እንደምንመለከተው ወደ መርከብ ሲወጣ ደቀ መዛሙርቱም ተከትለውት ወጡና ገቡ ይላል። በዚህን ጊዜ ማዕበሉ ተነሳ፣ ነፋሱ ማዕበሉን መታው፣ ማዕበሉ መርከቡን መታው። በዚህን ጊዜ መናወጽ ሆነ። አዎ ይህን ነው እንግዲህ መናወጽ በሚሆንበት ሰዓት ሐዋርያት እንዲህ አሉ፣ ንቃህ ሊቅ አድነን ከመ ንሙት፣ አምላክ ሆይ እንዳንሞት አድነን ብለው አንድ ጊዜ ጮሁ ይላል። ወደ እግዚአብሔር መጮህ ያስፈልጋል። ላለመሞት ለመኖር በሰላም ወደ እግዚአብሔር መጮህን ይጠይቃል ማለት ነው። ንቃህ አምላክ ሆይ ንቃ። ያልተኛው የተኛ መሰላቸው፣ የማይረሳቸው አምላክ የረሳቸው መሰላቸው፣ የሚሰማው አምላክ የማይሰማ መሰላቸው። ንቃህ ሊቅ አድነን ከመ ንሙት አሉ። በዚህን ጊዜ ነው እሱ ተነሳና በሰንበት አርገ ሐመረ ወደ ሰንበት ወጣ ይላልና ገሰጸ ባሕረ፣ ባሕሩን ገሰጸው። አሁን ምንድን ነው አርገ ማለት ወጣ ማለት ነው። አርገ ማለት ከፍ ከፍ አለ ማለት ነው። አርገ ማለት ተሰወረ ማለት ነው። አርገ ማለት ራቀ ማለት ነው። ስለዚህ ወጣ በሚለው ደረጃ በሰንበት ወደ ባሕር ወጣ፣ በባሕሩም መርከብ አገኘ፣ ወደ መርከቡም ገባ። በመርከቡ ውስጥ ይጨነቁ ለነበሩት ለሐዋርያት ጭንቀታቸውን ያስወግድ ዘንድ ገሰጸ ባሕረ ይላል። ባሕሩን ገሰጸው ነው የሚለው። ይቀጥልና ወገሰጾሙ ለነፋሳት ወይቤሎሙ ኢትፍርሁ ምንድን ነው የሚለው? ነፋሳትንም ገሰጻቸው ይልና ደቀ መዛሙርቱን ደግሞ ጥርጥር ወደ ልባችሁ አይግባ፣ አትጠራጠሩ አላቸው ይላል። ጥርጥር ወደ ልባችሁ አይግባ፣ እንሰጥማለን ብላችሁ፣ ውሃው ይበላናል ብላችሁ፣ አሳ ይበላናል፣ አሳ ጉማሬ አዞ ይበላናል ብላችሁ አትጠራጠሩ።
አትጠራጠሩ። ምንድን ነው አላቸው? ወደ ልብ ጥርጥሩ ወደ ልባችሁ ወይባ ወይምፃ ኑፋቄ ውስተ ልብክሙ ጥርጥር ወደ ልባችሁ አይግባ አላቸው ነው የሚለው። በከመ ፈነወኒ አቡየ አነሂ እፌንወክሙ አባቴ እንደላከኝ እኔም እልካችኋለሁ። አባቴ እኔን ውረድ፣ ተወለድ፣ ተሰቀል፣ ሙት፣ ተቀበር፣ ተነሳ፣ አስተምር እንዳላይ ሁሉ እኔም ደግሞ እናንተን እልካችኋለሁ ይላል። ውስተ ቤተ አቡየ ብዙ ማህደር ቦቱ በአባቴ ዘንድ ብዙ መኖሪያ አለ። በእግዚአብሔር አብ ዘንድ በአባቴ ቤት ብዙ መኖሪያ አለ። የእግዚአብሔር መንግስት አለ፣ ብዙ መኖሪያ አለ፣ ምሕረት አለ፣ ቸርነት አለ፣ ይቅርታ አለ፣ ክህሎት አለ። አዎ ከመትሃልው ምስሌ በመንግስተ አቡየ ዘበሰማያት በሰማያት ባለው በአባቴ መንግስት ትሆኑ ዘንድ ዳግመኛ ካይበ እመጽእ ወነሳክሙ ዳግመኛ መጥቼ እወስዳችኋለሁ። አዎ አለ ነው የሚለው። እንግዲህ ድጓው ይህንን ነው የሚመስለው። እዚህ ወንጌል ላይ የሚወሰደው እዚህ ድጓ ላይ ያው ወንጌል በነገራችን ላይ መዝሙሩም ሰላሙም ሁሉም ከምንድን ነው? ከወንጌል ነው የተወሰደው። የቅዱስ ያሬድ ጸዋትወ ዜማዎች ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሲት፣ ምዕራፍ እነዚህ ሁሉ ከታላቁ ባህር ከወንጌል የተወሰዱ ናቸው እንጂ ከወንጌል የወጣ የለም። ምንድነው? ወይ ይወፅ ምነሰለስቱ ዜማሁ ይላል። ዜማውም ከእዝ ከግዕዝ ከአራራይ ከሶስቱ አይወጣም። እንደገና ደግሞ ጸዋትወ ዜማውም ደግሞ ከወንጌል አይወጣም ይላል። ቅዱስ ያሬድ በራሱ በድጓም ተናግሯል። ከሶስቱ ዜማዎች ከእዝል ከግዕዝ ከአራራይ የሚወጣ ዜማ የለም ይልና እንደገና ጸዋትወ ዜማዎቹ ደግሞ ከወንጌል እንጂ ከወንጌል የወጡ አይደሉም። ወንጌል ውስጥ ያሉ ከወንጌል የወጡ ናቸውና ከወንጌል የተነገሩ ናቸው ነው የሚለው። ይህን ነው የሚለው። ስለዚህ ምንድን ነው ከዚህ ላይ የምንወስደው? መጀመሪያ በሰንበት ቀን ወደ ታንኳ እንደገባ እናያለን። የገባበት ዓላማ በሐዋርያት ውስጥ ጥርጥር አለና ያንን ጥርጥር ለማስወገድ ነው። ፍርሃት አለና ፍርሃታቸውን ለማስወገድ ነው። ስለዚህ ገባ። እሱ ገብቶ የተኛ መሰላቸው። ዘይደቅስ ናሁ ኢይደቅስ ወኢይነውም ዘያቅቦ ለእስራኤል እስራኤል ዘሥጋን የሚጠብቅ አንድም እስራኤል ዘነፍስን የሚጠብቅ እግዚአብሔር አይተኛም አያንቀላፋም፣ ነገር ግን የሚያንቀላፋ አንድም የተኛ መሰላቸው ይላል። ይህንን ነው እንግዲህ አሁን እሱ የተኛ መስሏቸዋል። ነገር ግን ምን አደረገ? የእነሱን እምነታቸውን ለማየት ነፋስ እንዲነፍስ አደረገ። ማይበሉ መታው፣ መርከቡ ተናወፀ። እንደውም በመርከባ ውስጥ ውሃው ሞላ። ሐዋርያት ግራ ገባቸው። በዚህን ጊዜ ነው ምን አደረገው? ነፋሱን ገሰጸው ነው። አርመመ ማዕበለ ባሕር ወተፈስሑ ኖቶያት። በዚህን ጊዜ ነፋሱ ምን አለ? መጣ። ሲመጣ ባህሩ ግልብጥብጥ አለ። አዎ ያን ጊዜ ሐዋርያት ጮሁ። ሲጮሁ ባህሩን ገሰጸው። በሚገስጸው ሰዓት ምን ሆነ ማለት ነው? ዝም አለ። እሱ ግን ምን አለ? እናንተ አላቸው። አዎ ምንድን ነው የምትጠራጠሩት? አዎ ጥርጥር ወደ ልባችሁ አይግባ፣ አትጠራጠሩ። አምላኪ አያድነንም ብላችሁ አትጠራጠሩ። ለምሳሌ ወደ ዓለም ልካችኋለሁኝ ሞት አለ ብላችሁ አይጠብቀንም ብላችሁ አይመግበንም ብላችሁ እግዚአብሔር ከኛ ጋር የለም ብላችሁ አትጠራጠሩ። አዎ ይልቁንም አባቴ እንደላከኝ እኔም እልካችኋለሁ። በምትላኩበት እንደ በግ የዋህ እንደ እባብ ብልህ እየሆናችሁ ጥበበኛ እየሆናችሁ ሂዳችሁ አስተምሩ፣ አትጠራጠሩ። አሁን በሁለት ዓሣ የመገበና አምላክ በአምስት እንጀራ ያጠገበና አምላክ የለምና እንራባለን አትበሉ። ያለበሰና አምላክ የሚያለብሰን የሚያድነና አምላክ ብንሞት የሚያነሳን ብንታመም የሚፈውሰን ብንራብ የሚመግበን ብንራቆት የሚያለብሰን አምላክ ብንበተን የሚሰበስበን አምላክ የለም ብላችሁ አትጠራጠሩ፣ ሁልጊዜ ከእናንተ ጋር ነኝ አላቸው ነው የሚለው። ይቀጥልና በሰማይ ባለው በአባቴ መንግስት ትሆኑ ዘንድ ዳግመኛ እመጣለሁ። ምንድን ነው? ከ10 ቀን በኋላ መንፈስ ቅዱስን እልክላችኋለሁ። መንፈስ ቅዱስ 72 ቋንቋ ያናግራችኋል። መንፈስ ቅዱስ የምትናገሩትን ይነግራችኋል። መንፈስ ቅዱስ ጥርጥርን ያወጣላችኋል። መንፈስ ቅዱስ ፍርሃትን ያስወግድላችኋል። መንፈስ ቅዱስ ያላወቃችሁትን እንድታውቁ ያልተረዳችሁትን እንድትረዱ ይልቁንስ ደግሞ እስከ ሞት ድረስ የታመናችሁ እንድትሆኑ የሚያደርገውን ኃይል ይሰጣችኋል። ካዕበ እመጽእ ወእነሣክሙ፣ አዎ ዳግመኛ እመጣለሁኝ። አሁን ለመወለድ መጣሁ፣ ተወለድኩኝ፣ አደግኩኝ፣
ተገረፍኩ፣ ተሰቀልኩ፣ ሞትኩ፣ ተቀበርኩ፣ ተነሳው። ከዚህ በኋላ ደግሞ እነሆ አድርጌያለሁና ዳግመኛ እመጣለሁ። ምንድን ነው? መንፈስ ቅዱስ ይመጣል። መጥቶስ 72 ቋንቋ ያናግራችኋል። መጥቶስ ኃይልን ይሰጣችኋል። ጥርጥር ከውስጣችሁ ይወጣል። ፍርሃት ከውስጣችሁ ይወጣል። አለማመን ከውስጣችሁ ይወጣል። አለማወቅ ከውስጣችሁ ይወጣል። በእውቀት ትፈራላችሁ። በመናገር ይልቁንም ደግሞ እነሆ በዓለም ላይ ወንጌልን እየዞራችሁ ትዘራላችሁ። ስለዚህ እነሆ አትጠራጠሩ። የተጠራጠረ አንድ ቀን ይስታል፣ የተነቃነቀ አንድ ቀን ይወርቃል፣ ያላመነ ሰው አንድ ቀን ይክዳል። ስለዚህ መጠራጠር ለሃይማኖት ጠንቅ ነውና አትጠራጠሩ። ይልቁንም ደግሞ መጨነቅ የሚያስፈልጋችሁ እግዚአብሔር አምላካችሁን ለማግኘት እንጂ ስለ ኑሯችሁ አትጨነቁ፣ የሚያስጨንቃችሁን ሁሉ በእኔ ላይ ጣሉት ብሎ መከራቸው፣ አስተማራቸው ነው የሚለው። ወደ ታንኳ ሲገባ ደቀ መዛሙርቱ ተከተሉት። ታንኳይቱንም እስኪደፍናት ድረስ ባህር ታላቅ መናወጥ ሆነ። ያንን መናወጥም እነሆ እሱ ቀጥ አደረገላቸው፣ አስቆመላቸው ነው የሚለው እና በሀገራችን ላይ ያለውን መናወፅና ማዕበል መድኃኔዓለም በቸርነቱ እንዲያስወግድልን የአምላካችን የእግዚአብሔር መልካም ፈቃዱ የሆነልን። እንግዲህ ይህ መዝሙሩ ነው፣ ድጓው ነው። ወደ ዕለቱ መልእክት ወደ ቅዳሴው ላይ ስነር ደግሞ የመጀመሪያው ዲያቆን የሚያነበው ሮሜ 10 ቁጥር 1 ጀምሮ ነው። በእርሱ አንድ ቃል እንውሰድ፣ በእርሱ የሚያምን ሁሉ አያፍርም። በጌታ የሚያምን በኢየሱስ ክርስቶስ የሚያምን ሁሉ አያፍርም። ማይበል ሲነሳ ማይበሉ ይቆማል። እሳት ቢነድ እሳቱ ይጠፋል። ውሃው ቢፈላ የፈላው ይቀዘቅዛል። ረሃብ ቢመጣ ይወገዳል። ጨለማ ቢመጣ ይገፈፋል። አለማመን ቢመጣ ይወገዳል። ጥርጥር ቢመጣ ይወገዳል። በእርሱ የሚያምን ሁሉ አያፍርም። አያፍርም። ያመነብኝ ሁሉ አያፍርም። ያመነብኝ ሁሉ እሱ ባለበት ሁሉ እኔ አለሁ፣ እኔ ባለበት ሁሉ እሱ በእኔ ጋር አለ። ስለዚህ በእርሱ የሚያምን ሁሉ አያፍርም። በጌታ እንድናምን የአምላካችን የእግዚአብሔር መልካም ፈቃድ ይሁን። ምን ማለት ነው? ከሰማይ ሰማያት መውረዱ፣ ከድንግል ማርያም መወለዱ፣ መሰደዱ፣ ማደጉ፣ መጠመቁ፣ 40 ቀንና 40 ሌሊት መጾሙ፣ መዋዕለ ጾሙን ፈጽሞ 3 ዓመት ከ3 ወር እየተዘዋወረ ማስተማሩ፣ በቃሉ ትምህርት ምዕመናንን ማነጹ፣ እጁ ተአምራት ማዳኑ፣ ሙታንን ማዳኑ፣ ዕውራንን ማብራቱ፣ ለምጻምን ማንጻቱ፣ ይልቁንም ደግሞ ዓለምን ለማዳን ሲል ወደ መስቀል መውጣቱ፣ በመስቀል ላይ ተሰቅሎ ለእኛ ሲል መሞቱ፣ እንደገና ደግሞ ተቀብሮ ሙስና መቃብርን አጥፍቶ የትንሣኤያችን በኩር ሆኖ ያመነ ቢኖር ቢሞት እንኳን ሕያው ነው የሚለውን አምላካዊ ቃል እውነት ሊያደርግልን በራሱ ኃይልና ስልጣን መነሳቱ፣ ከተነሳ በኋላ 40 ቀንና 40 ሌሊት ሐዋርያትን ካስተማረ በኋላ ወደ ሰማይ ማረጉን የሚያምን ማለት ነው። የሚያምንብኝ በእርሱ የሚያምን ሁሉ አያፍርም። አያፍርም። በቃ አለቀ። ማነው አምላክ? ኢየሱስ ክርስቶስ ነው። ቅዱስ ጊዮርጊስ ለምሳሌ አሁን በኢየሱስ ክርስቶስ ስም እመጣባችኋለሁ እያለ በስሙ ሳያፍር አሸናፊ ሆኗል። ልበ አምላክ ዳዊት ለምሳሌ አንተ በጉልበትህ በመሳሪያህ በኃይልህ ብትመጣ እኔ ግን በእግዚአብሔር በአምላኬ ስም እመጣብሃለሁ አለና በእግዚአብሔር ስም ተጉዞ አሸንፎ ነው የተመለሰው። ስለዚህ ሐዋርያት በዓለም እየተዘዋወሩ ሲያስተምሩ በኢየሱስ ክርስቶስ ስም አስተምረው አሸንፈው እንጂ ተሸንፈው አልመጡምና ቅዱስ ጳውሎስ ምን አለ? በእርሱ የሚያምን ሁሉ አያፍርም አለ። ቅዱስ ጳውሎስ እኮ ትናንት ይህን ስም ያፍርበት ነበረ። ትናንት እኮ ሌላ እምነት ነበረው። ለኦሪት ቀናተኛ ነበረ። አልቀበልም አልመለስም ብሎ ነበረ። ነገር ግን ለምን ታሳድደኛለህ ብሎ ጠየቀው። በመንገድ ላይ ይላል፣ በደመና ውስጥ በመብረቅ ውስጥ ይላል። ግብተ በረቀ መብረቅ ዲቤሁ እምሰማይ ወይቤሎ ሳውል ሳውል ለምን ትሰድደኝ? በድንገት መብረቅ ቦግ አለ። በመብረቁ ውስጥ ድምፅ መጣ። ለምን ታሳድደኛለህ አለው። ድምፅህን እሰማለሁ ነገር ግን አላይህም። ማነው ሲለው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለና ኢየሱስ የሚለውን ስም ሰጠው። በዚህ እንዲያምን አደረገው። ይህንን ነው በእርሱ የሚያምን ሁሉ አያፍርም። ያንን ስም ነገረኝ። ይህን ስም ይዤ ከመቱ ጽር ስሜ በውስጥ አሕዛብ በአሕዛብ መካከል ስሜን ትሸከማለህ አለኝ። በዚህ ስም አላፍርም። ይሄ ነው የመጀመሪያው መልእክት። ሁለተኛው ዲያቆን የሚያነበው ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ጌታን እርሱንም ክርስቶስ በልባችሁ ቀድሱ ማለት ኢየሱስ ክርስቶስን በልባችሁ ቀድሱት፣ አመስግኑት፣ አክብሩት፣ በልባችሁ ይኑር። ልብ ማለት ምንድን ነው? የሁሉ ነገር መሰብሰቢያ መዝገብ ነው።
መዝገብ ነው። የእኛ መዝገባችን ኢየሱስ ክርስቶስ ነው። ሀበሃለው መዝገብከ ይትጋባ ልብከ፣ መዝገብህ ባለበት ልብህ ይኖራል። የእኛ መዝገባችን የእግዚአብሔር ቃል ነው። የእግዚአብሔር ቃል ማለት ደግሞ እግዚአብሔር ነው። ስለዚህ በሰማይ ይሃሉ ልብክሙ ሲል ቅዳሴው በሰማይ ልባችሁ ይኑር ሲል፣ ወይ ይሃሉ በሰማይ ልብነ፣ ልባችን እውነት ነው በሰማይ ይኖራል ማለት ወደ ሰማይ ያረገው አምላክ ከሱ ጋር የኛ ልብ ይኖራል፣ የኛ ህይወት ይኖራል። የኛ መኖሪያችን በሰማይ እንጂ በምድር አይደለም ብሎ እግዚአብሔር ማመን ነው። በሱ የሚያምን ያለው ለዚህ ነው። ስለዚህ ምን አለ? ጌታን እርሱም ክርስቶስ በልባችሁ ቀድሱ። ኢየሱስ ክርስቶስን በልባችሁ ቀድሱት፣ በልባችሁ አመስግኑት። ኃጢአትን በልባችሁ አትሸከሙ፣ ኢየሱስ ክርስቶስን በልባችሁ ያዙት። ጥላቻን በልባችሁ አትሸከሙ፣ ፍቅርን በልባችሁ ያዙ። ድንቁርና በልባችሁ አትያዙት፣ እውቀትን በልባችሁ ያዙ። ጥርጥርን በልባችሁ አትያዙ፣ እምነትን ያዙ። አዎ ይህንን ነው የሚናገረው ማለት ነው። ሁለተኛው። ሶስተኛው የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 11 ያለው ነው። እናንበው። ምን ይላል ይሄ ቃል ደግሞ? ቴዎፍሎስ ይላል። ቴዎፍሎስ ይልና የሐዋርያት ሥራ ምዕራፍ 1 ላይ የምናገኘው ቃል ነው። ምንድነው የሚለው? 40 ቀን ሙሉ ኢየሱስ ክርስቶስ ደቀ መዛሙርቱን ሰባቱ ኪዳናት የተባሉ እነዚህን ትምህርቶች እያስተማራቸው እንደቆየና እነሱም ደግሞ ከኢየሱስ ክርስቶስ ከአምላካቸው ተምረው ለዓለም ያንን ትምህርት እንዲስተጋባ አድርገውታል ማለት ነው። ለዓለም ይህን ነው የሚነግረን ማለት ነው። ኢየሱስ ክርስቶስ አምላካቸው እንዳስተማራቸው እነሱም ደግሞ ለእኛ ይህን ትምህርት ደግሞ እንዳስቀመጡልን የምንመለከተው በሐዋርያት ሥራ ምዕራፍ 1 ላይ ነው። ምን ይላል? 40 ቀን እያስተማራቸው እየመከራቸው 40 ቀን ቆየ ነው የሚለው። 40 ቀን እያስተማራቸው ምንድነው? 40 ቀን ከተነሳ በኋላ ለድንግል ማርያም ታያት፣ ለማርያም መግደላዊ ታያት፣ ለስምዖን ጴጥሮስ ታየው፣ ለ10 ሐዋርያት ታያቸው፣ እንደገና ደግሞ ለ11 ሐዋርያት ታያቸው። ከዚህ በኋላ እንደውም ለ11 3 ጊዜ ታይቷቸዋል ነው የሚለው። በተለያየ መልኩ 11 ጊዜ ታይቷል። 11 ጊዜ ከታየ በኋላ ግን ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደረገውና ያስተማረው ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ። ደግሞ 40 ቀን እየታያቸው ስለ እግዚአብሔርም መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእግዚአብሔር ራሱን አሳያቸው። ከእርሱም ጋር አብሮ ሳለ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ታጠምቃላችሁ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻም ድረስ ምስክሮቼ ትሆናላችሁ። ይህንን ከተናገረ በኋላ እነርሱ እያዩት ወደ ሰማይ ከፍ ከፍ አለ ይላል። የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 11 ድረስ ያለ ኃይለ ቃል ነው። አሁን ምንድን ነው? 40 ቀንና 40 ሌሊት እየታያቸው እያስተማራቸው ከቆየ በኋላ የእስራኤልን መንግሥት መልሳለሁ ወይ ሲሉት፣ አይ እና ዮሐንስ በውሃ አጥምቆ ነበረ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ በበዓለ ኀምሳ መንፈስ ቅዱስ ጰራቅሊጦስ እንደሚወርድላቸውና በላያቸው ላይ እንደሚያድር 72 ቋንቋ እንደሚያናግራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ነግሯቸዋል። ይህን ነው የሐዋርያት ሥራ ደግሞ የሚነግረን ማለት ነው። ሌላው ምስባኩ ነው። ምስባኩ ልበ አምላክ ዳዊት በመዝሙር 47 ላይ ቁጥር 5 ላይ ያለ ነው። ምንድነው የሚለው?
ቅዱስ ዳዊት ነው። አርገ እግዚአብሔር በይባቤ፣ እግዚአብሔር በይባቤ አረገ፣ በደስታ አረገ። ወእግዚእነ በቃለ ቀርነ፣